የወዲት ተዋረደች እንግዲህ በስተመጨረሻ ማለት ነው። አቶ ጸጋዬ ይሄ ስልክ ምን እንዳለው ታውቃለህ ብሎ መንገድ ላይ ይዞ እንግዲህ የወዲትን ጉዳ ፈረጠው። እሷም እንደዚህ ፍጥጥ ብላ ቀረች ማለት ነው። እማዬ እስከ ዛሬ ሲቀመርላቸው የነበረውን ቁማር ምንም የሚያውቁት ጉዳይ የለም። የወዲት ትላንትና እንግዲህ እናቴ እባክሽን ታመም ያለው በይና ዋሺ፣ አለበለዛ ጉዴ ሊፈላ ነው፣ ወንድዬ ሐኪም ቤት ወስጄ ላስመርምርሽ፣ እርጉዝ ነሽ አይደለሽም የሚለውን እኔም እርጉዝ ሳልሆን እርጉዝ ነኝ የሚለው ነገር ስለከበደኝ እማዬ እባክሽን ዛሬ ብቻ ቅበረኝ፣ ዞር በይ፣ ከዚህ በኋላ ላይ የአንቺን ውሸት የምተባበርበት ምንም አይነት ምክንያት የለኝም አለች። አለምዬም ደግሞ ፀሐይ እንግዲህ ቪዲዮ እንድትቀርጽላት ስልኳን ብትሰጣትም አይ ፀሐይ እንግዲህ እየታባቱ ያው እነሱ ያወሩትን በሙሉ ቀርጬ አምጥቼልሻለሁ ብላ እንግዲህ ስታሳያት ስልክ ውስጥ ምንም አይነት ቪዲዮ የለም። እሷ ካሜራውን ብቻ ከፈታቸው እንጂ ቪዲዮ የሚለውን አልነካችሁም ማለት ነው። ዝም ብላ ቀረጽኩ ብላ ይዛ መጣች። ስልኩን ስታየው አለምዬ እንግዲህ ምንም ነገር የለም። በጣም ተናደደች ማለት ነው። ፀሐይ እንዴት አለማወቄ ጎዳኝ አይደለ ብላ እንደገና ድጋሚ ቅረጫቸው ብላ ስልኩን ሰጠቻት። ለነገሩ ግን አቶ ጸጋዬ እንግዲህ ለአስቻለው ሁሉንም ነገር አሳየ፣ የእህቱንና የእናቱን ጉድ። ከዛም ይሄንን ማመን ይከብደኛል። ሰው እንዴት የሰው ልጅ ለመግደል ይሄን ያክል ክፋት ርቀት ይሄዳል? እንዴት እኔ ከነዚህ ነው እንዴት የተፈጠርኩት? የውልህ ወንድሜ አንተ ከምታስበው በላይ በእርግጥ አውቃለሁ። ከልጅነት እስከ እውቀት የኖርከው አብረህ ነህ። አንተ ነህ፣ እናት ናት፣ እህት ናት። ግን ደግሞ በህይወቴ ብዙ ነገር አይቻለሁ። እንደነዚህ እናትና ልጅ ክፉ ሰው አይቻላቅም። በጣም ክፉ ናቸው። እናትና ልጅ አንድ አይነት፣ አንዷ ስታጠፋ አንዷ ተይ ማለት ሲገባት ሁለቱም እየተበረታቱ ይሄ ሰው ለመግደል አየሁ። ይሄ ቪዲዮ ይኸው እስኪ እያንዳንዱን ነገር አሳየው ላስቻለው ማለት ነው። ከዛ በኋላ አስቻለው እንግዲህ በጣም ተናዶ ወደ ቤት ተመልሶ ሄደ። ከዛም ወንድዬ ያመጣላትን ሙዝ ጦጣ ይመስል እሷ እያላጠች ስትበላ ከዛም ምና ብላ የኔ ልጅ ነው ሙዙን ብላው አለችው። አይ በቃኝ እማዬ ብይ ቶሎ ያው ከዚህ በኋላ የሚጠብቅሽ እስር ቤት ስለሆነ ቶሎ ቢና ወደ እስር ቤትሽ ትሄጃለሽ። እንዴ የኔ ልጅ ሰውየው ላይ ቪዲዮን አመጣልሻለሁ አላልክኝም እንዴ? አልችልማ። እንዴት አድርጌ አልችልም አትበለኝ፣ አምጣ እንጂ እኔ 3 ሚሊዮኑን ብር ላንተ ሰጥሃለሁ እና ስልኩን ተቀብለህ አምጣ። እማዬ እናንተ የሰራችሁትን ወንጀል በአይኔ በብረቱ አሳይቶኛል። እንዴት ይሄን ያክል ጭካኔ? ቆይ ለምን እማዬ? እንዴት አንድ ሰው ለመግደል ምንድን ነው ያደረገችሽ? ሰው ልጅሽን ልጇ ስላገባት ነው ወይስ ምንድን ነው? የኔ ልጅ እባክህ ድጋሚ ወደ ጸጸት አትመልሰኝ። ይሄ ሁሉ የዮዲት ስራ ነው። የባሏን ሀብትና ንብረት ለማውረስ ብላ እናቱን ለመግደል ይህንን ሀሳብ አመጣች። እኔም ተባበርኳት። ይሄው ነው እንደ ተባበራችሁ ተባብራችሁ እዛው እስር ቤት ትገባላችሁ። ያለሽ አማራጭ 23 ሚሊዮን ብር የምትሰጪው ከሆነ ትሰጫለሽ፣ አለበለዚያ ግን እስር ቤት ትገቢያለሽ አላት። ከዛ በኋላ 23 ሚሊዮን ብር ከየት ነው የማመጣው እኔ? አንተም ደግሞ ቁጥር አትፈራም እንዴ ስጠራው አለችው። ከዛ በኋላ እማዬ ቁጥር መፍራት አለመፍራት ሳይሆን ይሄንን ቤት ሽጭና ብሩን ስጩህ ለልጁ። በፍጹም እንደዛማ አላደርግም፣ እንደዛ ማድረግም አልችልም። ቤቱ ሽጩ ትላለህ እንዴ አንተ? ይሄ ቤት ስንት የተለፋበት ቤት እኮ ነው። ከዛ በኋላ እንግዲህ ፀሐይ መቼም እኛ ሰራተኛ ስንባል የማንሰማው ጉድ የለም። ስራችንም እየሰራን ቢሆን አንዳንዴ እግር ጣል ሲያደርገን ብዙ ነገር እንሰማለን። እና እንግዲህ ፀሐይም ጆሮዋን ለጠፍ አድርጋ እናትና ልጅ ሲጨቃጨቁ ሰማች። አባዬን የገደልሽው አንቺ ነሽ። አይዞሽ እማዬ አልወነጅልሽም፣ አሳልፌም ለፖሊስ አልሰጥሽም። አንቺ ደግሞ አንድ ነገር ከተባበርሽኝ ነው። ታዲያ እኮ ምን ልተባበርሽ? ይሄን ቤት እንድትሸጩ፣ አለበለዛ እናቴ አባቴን የገደለችው እሷ ነች ብዬ አሳስርሻለሁ። ሲባባሉ አለም አፏን ደቅና ቆመችና ቶሎ ብላ አለም ጋር ደውላ አንቺ እዚህ ቤት ውስጥ የማይሰማው ጉድ የለም፣ አባዬ ባላቸውን የገደሉት እሳቸው ናቸው እኮ አሉ። አይገርምም? እየተባባሉ እንግዲህ ሁለቱ ሰራተኞች ከዛ በኋላ የወዲት ውጭልኝ አሉጣ። ከየት ነው የምወጣልሽ? ይሄ እኮ ቤቴ ነው እማዬ። እኔ እዛ ሲሄድ ወንድዬ ሐኪም ቤት እንሄድ ይለኛል።
እዚህ ስመጣ አንቺ ውጭ ትይኛለሽ። ቆይ ምንድን ነው? የት ሊሄድላችሁ? እኔ ያላረገዝኩትን ልጅ አርግዣለሁ ማለቱ ደክሞኛል። ይህና እውነቱን ተናገሪያ፣ እውነቱን ተናገሪ። አላረገዝኩም አውቄ ነው ብለሽ ተናገሪ። እንዴ እማዬ፣ እንደዛማ አይሆንም። እንደዛ ብለው እስከ ዛሬ የዋሻሁት ነገር ሁሉ እንዲጋለጥብኝ አልፈልግም አለች። አይ እውነት እውነት ናት። አንድ ቀን ውሸትሽ መጋለጧ አይቀርም። ስለዚህ እውነቱን ብትናገሪ ይሻልሻል አለቻት። ከዚህ በኋላ ግን አንቺ ልጅ አይደለሽም፣ እኔም እናትሽ አይደለሁም። እናማ ከዚህ ቤት ውስጥ ውልቅ ብለሽ እንድትወጭልኝ እፈልጋለሁ በአክብሮት አለቻት። እማዬ ተይ እንደዛ አትበይ እባክሽ። የት ነው የምሄደው ከዚህ ቤት ውስጥ? የኔም እኮ የአባቴ ቤት ነው አለቻት። ከዛ በኋላ አባቴ አትበይ፣ ሟርተኛ አባት የሚባል ነገር የለም አለቻት። ከዛ በኋላ ወንድዬም እንግዲህ ሙዞን ይዞ መጣ። የወዲት እናት እንዴት ነው ታሆን? ተሻሎት? ደህና ነኝ ልጄ። ኧረ ሲለው ያስቀኝ ማለት ነው ሲፎግራቸው። ኧረ ጥሩ ነው እያለ ግን አሁን ላይ እየነቃ ነው፣ ምንም አይልም ማለት ነው ወንድዬ። ከዛ ምን ሆኖ ነገር የወዲት እናት? እኔ እንጃ ግፊቱ ነው መሰለኝ። ኧረ አይዞት በቃ ብሎ እንግዲህ ከሚስቱ ጋር እጅ ለእጅ ተያይዘው ወደ ቤት ሲመለሱ ጸጋዬ የመጣና ሰላም ወንድሜ እንዴት ነክ? ከዚህ በፊት በጨረፍታ ከቤቱ ሲወጣ አይቶታል። ከዛም የወዲት ልክ ጸጋዬን ስታይ መርበትበት ጀመረች፣ ደነገጠች። ቶሎ ብሎ ጸጋዬን ሳይሆን ያየው የወዲትን ነው፣ ይሄ ልጁ ማለት ነው ወንድዬ። ምክንያቱም ዋሽተዋለቻ፣ የሰፈራችን ልጅ ነው ምናምን ብላ ዋሽተዋለች የዛ ጊዜ። አሁን እንግዲህ ከባድ ጦር ይፈጠራል። ከዛ ሰላም ነው እንዴት ነ ብሎ ሲለው እዚህ ስልክ ውስጥ ምን አይነት ቪዲዮ እንዳለ ታውቃለህ ወንድሜ አለው። እንግዲህ የወዲት በዛ ሰዓት አፈጠጠች። መሬቷ ተከፍታ ብትውጣት እንግዲህ ደስታዋን አትችለውም ማለት ነው። ምክንያቱም የወንድዬ እናት ላይ ያደረገችው ነገር በጣም በጣም ነውር ነው፣ ትልቅም ሴራ ነው። እንግዲህ እሱ ሊጋለጥባት ነው። አሁን ትናንትና አፏን ከፍታ ቀረች። ከዛ በኋላ አለም የማዬ ቤት በወንድዬ ስም መሆኑ በጣም አቃጥሏታል። እንዴት እማዬ እርሶ በህይወት እያሉ ቆይ ለምን እንደዛ አደርጋለሁ? የኔ ልጅ እባክሽ ተረጅኝ አለምዬ። እኔ እኮ ባለፈው ሲያመኝ ፈርቼ ነው፣ ምን እንደሚፈጠር ስለማላቅ ቤቱ በሱ ስም ይሁን። እማዬ ምን ሆነሃል? አሁን ወደ ራሶት መልሶ ቶሎ ብለው። ምክንያቱም አለች ማናት የወዲት በወንድዬ ስም እንዳለ ካወቀች እማዬ እመኑኝ እሱንም ትገለውና አንሶንም ትገልና ቤቱን የራሷ ታደርጋለች፣ ወይ ደግሞ ንብረት እንካፈል ነው የምትለው። እማዬ ተው እንጂ አስቡ አንዳንድ ጊዜ እንኳ አልቻለም። አለምዬ አንቺ እኮ ለእኔ ብለሽ እንደሆነ አውቃለሁ። አሁን ደግሞ ምን ብዬ ነው ወደ እኔ አዙርልኝ መልሰህ የምለው? እማዬ እባኮትን እኔ ለእርሶ ብዬ ነው። የወዲት ይሄን ቤት አወቀች ማለት ነገር ተበላሸ አለች ማለት ነው። ከዛ በኋላ እንግዲህ ተነሽ ሐኪም ቤት እንሂድ ወይዘሮ የወዲት። ቆይ አንቺ ሐኪም ቤት መሄድ የሚያስብ ለምን ሄዳለሁ? አልሄድም። እኔ ልጄ ሆዴ ውስጥ ሰላም እንደሆነ አንቺ ዶክተሮች ያዩት ነገር ጥሩ ነው፣ ለአንቺም ቼካፕ ይሆንሻል እና መመርመርሽ። እኔም ደግሞ ልጄ ማየት እፈልጋለሁ አተራሳው እንዳላት። ከዛ በኋላ አይሆንም አልኩ እኮ ውዴ፣ ለምንድን ነው የማትረዳኝ? ቆይ አንቺ ምንድን ነው መቼ ነው እሺ የምትይው? የሚያስፈራሽ ነገርስ ምንድን ነው እሱ ሲላት፣ ፈራሽ ነገር ምንድን ነው የወዲት? ቀጥይ እንሂድ ቢላትም አልሄድም አልኩ እኮ በግድ ነው እንዴ አለችው። ከዛ በኋላ በጣም ተናደደና እሱ ተነሽ ዛሬ የመጨረሻ ነው እንሄዳለን ሲላት፣ እናቷ ስልክ ደወለችላት። አንቺ ልጅ እንዲሁ እንዳቃጠልሽን ትቀሪያለሽ ስትላት፣ እሷ የምታወራው ሌላ እናቷ የምታወራ እማዬ ወይ ምን ነው ወድቀሽ ነው እንዴ? አመመሽ እንዴ? ተሰበርሽ እንዴ? እያለች ነገሮችን እያወሳሰበች፣ ኧረ እኔ አልታመምኩም ደህና ነኝ። እንደ ወንድዬ አይሰማም። እኛ በስልክ ውስጥ እንደዚህ ይሰማን፣ እሷ አጠገቧ ቁጭ ብሎ እንዴት አይሰማም ግን? ኧረ ደህና ነኝ እኔ አልታመምኩም አታማርችብኝ እያለች እናቲቱ። ከዛ በኋላ ምን ነው አባዬ ምን ሆነች የወዲት? እማዬ እኔ እንጃ ደም ግፊቷ ተነስቶ ነው መሰለኝ። በቃ መሄድ አለብኝ አለችው። አዎ ሂጂ በቃ ይቅርታ እሺ እኔ ንጉስ ሐኪም ቤት አሁን መሄድ ስለማልችል። አረ ይደርሳል ችግር የለውም ሂጂ እናትሽ ጋር አላት።
ከዛ በኋላ ሄደች። አለም መጣች። እንዴ ወንድዬ ብቻህን እንዴ ምን ነው ስትለው የወዲትስ የወዲት አባዬ ታመመች ብላ ሄዳለች። አይ ወንድዬ አሁንም ታምናታለህ አይደለ ውሸቷን? ኧረ አባዬ አልታመመችም በፍጹም። አሁን ፀሐይ እያወራች ነበረ አልታመሙም ብላለች። እንዴ አሁን እኮ ታመዋል እያለች ነበረ። በፍጹም አልታመመችም። ከዛ በኋላ ታዲያ እንደዛ ከሆነ አንተስ ለምን አብረህ አልሄድክም? ለምን አትጠይቃቸውም? እውነትሽን እኮ ነው አለምዬ። ምን ይዤ ልሄድ? ደግሞ እዚህ ይዘህላቸው ልጅ ይበቃቸዋል። ምክንያቱም ስላልታመሙ ይበቃቸዋል። እሱም ሲበዛባቸው ነው አለች አለም ማለት ነው። እኔ እንዴት ነው የምታስቀኝ እውነት። እሱም ሙዙን ይዞ ሄደ። አለምና እማዬም እንግዲህ በረንዳ ላይ ቁጭ ብለው እየተወያዩ እማዬ ጥሩ ስራ አልሰሩም። እውነቴን ነው የምሎት። ቆይ እንዴት ልጆት ነው እሱ አውቃለሁ፣ ግን እርሶ በህይወት እያሉ በወንድዬ ቤቱ መሆን የለበትም። ምን ሚስቱ እንኳን ክፉ አይደለም ጥሩ ሰው እንኳን ብትሆን አካፍለኝ ማለቷ አይቀርም። እሷ ደግሞ እሱን አታፈቅረውም ገንዘብ እንጂ። ስለዚህ እኔ ግን የምችለውን ነገር ተናግሬያለሁ እማዬ። ከዚህ በኋላ ምንም ልላችሁ አልችልም፣ በመሀላችሁ አልገባም አለች ማለት ነው። ከዛ በኋላ እንግዲህ የኔ ልጅ አውቃለሁ ለእኔ እንደምትጨነቂ እኮ፣ ግን ምን ላደርግ ቸግሮኝ እኮ ነው የኔ ልጅ ተቸገርኩልሽ አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ የወዲት ውርደቷ እንደተቀጠለ ነው ማለት ነው። ትናንትና እንግዲህ ጸጋዬ ወንድዬን መንገድ ላይ ይዞ ከሚስቱ ጋራ ይሄ ስልክ እዚህ ውስጥ ምን እንዳለ ታውቃለህ እንዴ ሲለው እሱ ቀጥታ ያየው የወዲትን ነው። ምክንያቱም ከዚህ በፊት አይቶታል ይሄንን ጸጋዬን ማለት ነው። እሷም ደግሞ ፍጥጥ ብላ እንግዲህ የወንድዬን እያየች ነበረ ተደናግጣ። አይ ውርደት እንደው ዘርም አያድርስ።